ቅዳሜ ከሰዓታችን እንደቀጠለ ነው። በቅዳሜ ከሰዓታችን አሁን ያልታሰበ ሲሳይ የሚለው አዲሱ ፕሮግራማችን ወደ እናንተ ይደርሳል። ወደ ፕሮግራሙ እንለፍ። እባክህ ወንድሜ ያግዘኝ። አግዘኝ ወንድም። አግዘኝ የሆነ ነገር ባካችሁ ልጆች ያግዙ። አግዘኝ እባክህ እርዳኝ። እርጅኝ እህቴ እባክሽን። ወንድም አመሰግናለሁ። ቴንኪው። ከሰው ተለይተህ ሰጥተኸኛል። የኢትዮጵያ ሕዝብ ይረዳዳል ወይ የሚል አንድ ኮሌጅ ጥናት እያደረገ ነው። በጣም አመሰግናለሁ። በጣም ቴንኪው። ትክክል፣ እውነት ነው። የሰው ፊት ማንም ይወደድ። እውነት ነው። በጣም አመሰግናለሁ። ወዴት እየሄድክ ነው? ወደ መገናኛ። ምን ስራ ነው? ስራ አይደለም። ልጆች ቤተሰብ አለ? ልጆች ቤተሰብ አሉ። ስንት ልጆች አለ? ኦኬ። አይ ጥሩ ነው። እንዴት ነው ኑሮ? እንዴት ነው አሁን? ኑሮ ከባድ ነው። ስልክ እንለዋወጥ እባክህ ነው ወንድሜ። ወንድም አግዘኝ እባክህ፣ አግዙኝ እባካችሁ፣ እርዱኝ። እናት አግዙኝ፣ እርዱኝ እባክህ፣ አግዘኝ። ወንድም አመሰግናለሁ፣ በጣም አመሰግናለሁ። አንድ ጥናት እየሰራን ነው። የኢትዮጵያ ሕዝብ እውነት ይረዳዳሉ ይተጋገዛሉ የሚል ጥናት እያደረግን ነውና በጣም አመሰግናለሁ። ቴንኪው። ወዴት እየሄድክ ነው አሁን? ወደ ስራ እየሄድክ ነው። ምንድነው ስራ? ኦኬ። እንዴት ነው ስራ? ስራ ጥሩ ነው። ቤተሰብ አለ? ልጆች አሉ? አሁን ወደ ስራ ነው። እንዴት ነው ኑሮ? በጸጋው ነው ያለ። እውነት ነው። አታጋይልኝ። ስንት ልጆች አለ? ሶስት ልጆች አሉ። ቤት ኪራይስ እንዴት ነው? በኪራይ ነው የሚኖሩ። ምንድነው ውድ? ቤት ኪራይ። የትምህርት ቤት የቤት ኪራይ። ተመስገን ነው። በስራዬ በሙያዬ ታማኝ ነኝ ትላለህ? አይደለሁም። ስለዚህ ይመርጡሃል ማለት ነው። ኦኬ። ወደ አንተ ይመጣሉ። ቀጠሮ ታመላልሳለህ? በሰዓት እንዴት መሰለሽ አንዴ ቴክኒክ ስራ እንደፈለግሽው ወደ ፊኒሺንግ አይገባልሽም። ኦኬ። እና ውጣ ውረድ
የአንድ ቀን ልብስ ሊኖረው ይችላል እንጂ ቀድሜ ኢንፎርም አለ ሆን ብለህ የምትበድለው ነገር የለም። በጣም ጎበዝ፣ ጥሩ ነው። ሰው ለሙያው ለስራው ታማኝ ሲሆን በጣም ጥሩ ነው። ሻይ ቡና እንበል። ስልክህን ልውሰድ እባክህ። ሻይ ቡና እንኳን ጊዜ የለኝም እንዴ! እንደው ለእኔ ስትል ጊዜ ታፈራለህ አይደለ? ጠዋት እወጣለሁ አባዱ። አሁን ራሱ አንድ ጉዳይ ገጥሞኝ ነው። ኦኬ፣ የምንድን ነው? አስፈቅጄ ወጣሁት። ኦኬ፣ ጊዜ ያለኝ ሰው አለ። ጊዜ ያለኝ ሰው አለ። ይሁን፣ እሺ። 09 12 በቃ እንደዋወላለን፣ ሻይ ቡና እንላለን። በጣም አመሰግናለሁ። እንዴት ልትረዳኝ ቻልክ ግን? አሁን ለምን መሰለሽ ልምዱ እንደሌለሽ ያስታውቃል። ኦኬ፣ እሺ። ሁለተኛ እኔ አሁን ብዙ ጊዜ ቤተክርስቲያናት ምናምን እታዘባለሁ። አንዳንድ ጊዜ እናቶች ጥግ ላይ ይዘው ተሸማቀው ምናምን ቀስ ብለው በጆሮ ይጠይቃሉ ምናምን። በዛ ያው መቼም እናት አይደል ያሳደገች። ስለዚህ ያ ስሜት የእናትነት ስሜት ታውቀዋለህ። ቴንክ ዩ፣ አመሰግናለሁ። መልካም ጊዜ። ስምህም አልበል? እኔ ሰርካለም እባላለሁ። እሺ ሙሴ፣ መልካም ጊዜ። እሺ፣ ሰላም። እንግዲህ ተመልካቾቻችን ዛሬ ሙሴን አግኝተናል። ከብዙ መቀመጥ ከብዙ ቁጭታ በኋላ አንድ ደግ ሰው አግኝተናል። ሙሴ ልምድ እንደሌለሽ ታስታውቂያለሽ፣ ደግሞ እናቶቻችንን መርዳት ልማዳችን ነው ብሎ ሙሴ ረድቶኝ ሄዷል። ዛሬ ከኢቢኤስ ያልታሰበ ሲሳይ በሚለው ፕሮግራማችን ሰርፕራይዝ እናደርገዋለን። አካውንቱን ተቀብለናል። ያለበት ድረስ እንሄዳለን። አብራችሁን ቆዩ፣ ጠብቁን። እንግዲህ አሁን ወደ ሙሴ ልንሄድ ነው። ሙሴ ልናገኘው ነው። ስልክ ልደውልለትና ምን እንደሚል እንሰማለን። እስቲ ሄሎ ሙሴ፣ የት ጋር ነው ያልከኝ ቢሮህን? ኢየሩሳሌም ህንፃ። እሺ በቃ እሺ፣ እንመጣለን። እዛ ስንደርስ ከቸገረን እንደውልልሃለን። ግን እንመጣለን ሙሴ። እሺ 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 ሙሴ፣ እሺ፣ አመሰግናለሁ። እንመጣለን። እሺ እሺ። ሙሴ ልናገኘው ነን። እናያለን ምን እንደሚሆን። መልካም ጊዜ፣ አብራችሁን ቆዩ። ሄሎ ወይ ሙሴ፣ እንዴት ነህ? ባልከኝ መንገድ ገብቻለሁ። እስቲ ይኸው እየመጣሁ ነው። እስቲ ባልከኝ መንገድ ይኸው እየመጣሁ ነው። ወደ ላይ ከፍ ብያለሁ። መኪናዎች አሉ። አዎ ይኸው እየመጣሁ ነው። ብቅ ብትልም ትችላለህ። እሺ። ኦ እሺ ሙሴ፣ እንዴት ነህ? ሰላም ነህ? መስሪያ ቦታ እዚህ ነው? እንዴት ነው? እንዴት አየኸኝ? ስላገኘሁ አሁን ደስ ብሎኛል። ያው ጓደኞችን እያየሁ ነው፣ መስሪያ ቦታህን እያየሁ ነው። በጣም ጥሩ ነገር አድርገሃል፣ አግዘኸኛል፣ የመርዳትን ባህል አሳይተኸኛል። ጥሩ ነው። እኛ ደግሞ ከኢቢኤስ ቴሌቪዥን ጣቢያ ነው የመጣ ነው። ፕሮግራማችን ያልታሰበ ሲሳይ ይባላል። ያልታሰበ ሲሳይ ገብቶልሃል በደግነትህ በመርዳትህ ነውና እናመሰግናለን። ይቺን እንግዲህ ለ6 ወር አስቤዛ ገቢ አድርገንልሃል። መልካም ጊዜ ይሁንልህ። በጣም ነው የማመሰግነው። ኢቢኤሶች በጣም ነው የማመሰግነው። ቴንክ ዩ እያለሁ ኢቢኤስ ተከታታይ ነኝ። በጣም ነው የምወደው ኢቢኤስ ፕሮግራም። በጣም ደስ ብሎኛል። እንኳን ደስ አለህ። ደግነትህ በጣም አስደስቶናል። ስለ ደግነት ምን ትለናለህ? ደግነት ያው ለራስ ነው። እውነት ነው፣ እውነት ነው። ደግነት ለራስ ነው። እናት ደግሞ ቁጭ ብላ ስትለምን ይከብዳል። ጎበዝ፣ ትክክል። ባለ ነገር መተጋገዝ ነው ጊዜውን ለማለት ነው። እውነት ነው። እናትነት መልካም። ሴቶች ብዙ ጊዜ ቤተክርስቲያን ሸጎጥ ብለው ይለምናሉ።
ቢያንስ ብለህ ነበር። እስቲ እንዴት አያቸው እነዛን ሴቶች? ያው ልምድ እንደሌላቸው አጋጣሚ ችግር ያወጣቸው ሰዎች እንዳሉ ምናምን የልጆች እናት ታያለሽ፣ አዛውንቶች አሉ። በጣም አንዳንዴ ስታይ ታዝኛለሽ። እናመሰግናለን። መልዕክት ካለህ ማስተላለፍ ትችላለህ። እንዋደድ፣ ኢትዮጵያኖች እንዋደድ። ስንዋደድ ነው የሚያምርብን። ያለንን ተካፍለን መብላት ነው የሚያምርብን እና በፍቅር እንኖር። ፍቅር የሆነች ሀገር ነች ያለችን እላለሁ። እናመሰግናለን። መልካም ጊዜ። እኔ እዚህ ነው የምሰራው። ይሄ ዲኬ ኢንጂነሪንግ ይባላል። የቴስታታ ባለሙያ ነኝ። ሙሴ ይባላለሁ። እዚህ ነው የምሰራው። በጣም ጥሩ። መልካም ጊዜ ይሁንልህ። ለጓደኞች ሁሉ መልካም ጊዜ። ሰላም ሁኑ። እሺ፣ ሰላም። እሺ፣ እናመሰግናለን። እቺ የቅድሟ 200 ብር በጣም ነው የምናመሰግነው። አሜን። ሰላም። እንግዲህ ዛሬ ባልታሰበ ሲሳይ ሙሴን አግኝተናል። ደግነት ለራስ ነው። ሙሴ 200 ብር ሰጥቶ ደግነትን አሳይቶናል። በጣም ትልቅ ነገር ነው ያደረገው። በተለይ ደግሞ አዲስ ነሽ፣ አዲስ መሆንሽ ያስታውቃል፣ ሰው ቸግሮት ከቤቱ ይወጣል በሚል 200 ብር ሰጥቶኛል። በዚህ ላይ ደግሞ እናት ነሽ፣ ላልፍሽ አልቻልኩኝም አለ። ብዙ እናቶችን በቤተ ክርስቲያን ጥግ ጥግ ሁሉ እንደሚያይ ነግሮኛል። ይሄ ሰውዬ ትልቅ ትኩረት ያለው እንደሆነ ለመገንዘብ ችያለሁ። እንግዲህ ሙሴ ጥሩ ነገር መልካም ነገር አድርጓልና ያደረገው መልካም ነገር ደግሞ አግዞታል። በማገዙም ደግሞ ኢቢኤስ የ6 ወር አስቤዛ ሸፍኖለታል። በጣም ትልቅ ነገር ነው። እንግዲህ ተመልካቾቻችን በሚቀጥለው ደግሞ በቅዳሜ ፕሮግራም ይሄን እንድትከታተሉ እንጋብዛለን። መልካም ጊዜ፣ መልካም ቆይታ። ሰላም ሁኑ።